የኔቶ ሀገራት ሩሲያን ፍራቻ ከዚህም ከዚያም የጦር መሳሪያ መግዛትና መሸመት ላይ ተጠምደዋል። የአውሮፓዋ ግዙፍ ጀርመን እስራኤልን አስጤኝ ማለቷም ተሰምቷል። በኢራን ላይ ተደግነው የነበሩት የእስራኤል አፈሙዞችም ወደ ጀርመን ፊታቸውን ማዞራቸውም ታውቋል። ይህ እንደተጠበቀ ሆኖ ኔቶ አሁንም እርስ በርሱ ተተረማምሷል። በተለይ በብራሰልስ የተቀመጠውን የሩሲያን ገንዘብና ሀብት በሚመለከት የአውሮፓ ሰዎች ከባድ ንትርክ ላይ ይገኛሉ። አንዲት የአውሮፓ ሀገር ሩሲያን እፈራታለሁ፣ ታሸንፈናለች፣ ይቅርብን ማለቷም ተነግሯል። በሌላ በኩል ጦሯን በሶማሊያ ያፈሰሰችው ቱርክ የሶማሊያን ነዳጅ በማውጣት ልትቸበችብ መሆኑን አውጃለች። ታዲያ ይህ የቱርክ እርምጃ ወደ ሞቃዲሾ ፖለቲካ ሰተት ብላ ለገባችው ግብፅ እንደ ከባድ ማስጠንቀቂያ ተቆጥሯል። እንዴት እንመለከተዋለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒ የፈጣንና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። እስራኤሎችና የእስራኤል ደጋፊዎች የሚሳኤል ስርዓቱን የተመሰከረለት የተረጋገጠ ወታደራዊ ቁመና ያለው ይሉታል። አሮው 3 የተባለው የአየር መከላከያ ስርዓት በሰማይ የሚንቀሳቀሱትን የተለያዩ ከጠላት የሚወነጨፉ በራሪዎችን በመምታት ስሙ ገናና እንደሆነ ይነገርለታል። ከአይረን ዶም እና ከዳቪድ ስሊንግ የአየር መከላከያ ስርዓቶች ጋር ተጣምሮ የእስራኤልን የአየር ክልል ይጠብቃል። በእርግጥ ሁሌም ውጤታማ ሆኖ ኖሯል ማለት አይቻልም። የተለያዩ መረጃዎች እንደሚጠቁሙት አሮው 3 የተባለው የአየር መከላከያ ስርዓት 90 በመቶ ስኬታማ መሆኑ ተረጋግጧል። ያ ማለት ከመቶ 10 የሚሆኑት ሚሳኤሎች ሾልከው ወደ ወገን በመውደቅ ከፍተኛ ጥፋት ሊያደርሱ ይችላሉ። ይሁንና ካሉት የአየር መከላከያ ስርዓቶች እጅግ ትልቅ ስፍራ ይሰጠዋል። በእስራኤል መንግስት የሚመራው የእስራኤል አቪዬሽን ከአሜሪካው ቦይንግ ጋር ተጣምሮ ነበር የአየር መቃወሚያ ስርዓቱን ወደ ጦር ሜዳ ያስገቡት። አሁን እንደተሰማው አሮው 3 የአየር መከላከያ ስርዓት ጀርመን እጅ ገብቷል። ከ2 ዓመት በፊት ነበር በርሊን ይህንን የጦር መሳሪያ ካላመጣችሁልኝ ብላ እስራኤልን ስትወተውት የነበረው። 2023 እንደ አውሮፓውያን አቆጣጠር ላይ የአየር መከላከያ ስርዓቱን በ3.5 ቢሊዮን ዶላር ጀርመን ከእስራኤል ገዛች። ያኔ እስራኤል ይህንን በተፈራረመች ሰዓት ዓለም ጉድ ብሏል። እስራኤል ለውጭ ሀገራት የጦር መሳሪያ መላክ አዲስ ነገሯ ባይሆንም ለየትኛውም ሀገር ግን በዚህ መጠን ከፍተኛ ገንዘብ ያለው የጦር መሳሪያ ሸጣ አታውቅም። አሁን በይፋ አሮው 3 የአየር መከላከያ ስርዓቶች ወደ ጀርመን እንደገቡ ነው የታወቀው። ከሩሲያ ጥቃት አለብኝ፣ ከዛሬ ነገ በሩሲያ እመታለሁ በሚል ከፍተኛ ጭንቀት ውስጥ የገባችው በርሊን ከዚህም ከዚያም የጦር መሳሪያዎችን እያመጣች ትገኛለች። ከአሜሪካ ፓትሪዮት የአየር መከላከያ ስርዓትን ገዝታ ትጠቀማለች። ይህ ብቻ አይደለም፣ አይሪስቲ የተባለውን የአየር መከላከያ ስርዓት ገጥማ ሰማያዋን በመጠበቅ ላይ ትገኛለች። አሁን አሮው 3 ተጨምሯል። ይህ ሁሉ ትርምስ ታዲያ ሩሲያ የተባለችን ሀገር ፍራቻ ነው። ፑቲን ከዛሬ ነገ ድንገት ጦራቸውን ያንቀሳቅሳሉ። በተለይ ደግሞ የዩክሬንን ጦርነት ሙሉ ለሙሉ ከቋጩ በኋላ ፊታቸውን ወደ ምስራቅ ብቻ ሳይሆን ወደ ምዕራብ አውሮፓን በማዞር አውሮፓን የሚገረስስ ጥቃት ይፈጽማሉ በሚል ጀርመኖች እየሰጉ ይገኛሉ። ይህ ስጋት በሌሎች የኔቶ ሀገራትም ዘንድ የሚስተዋል ቢሆንም በበርሊን ዘንድ ግን ስጋቱ 40 ክንድ ያህል ከፍ ያለ ነው። ለዚህም ነው አሮው 3 የተባለውን የአየር መከላከያ ስርዓት መግጠም የፈለገችው። የኢራንን ባሊስቲክ ሚሳኤሎች ሰማይ ላይ እየቀለበ አጋይቷቸዋል ብላ የምትኩራራው እስራኤል ይህንን የጦር መሳሪያ ለጀርመን ስትሸጥላት ከከፍተኛ ትርፍ ጋር ሆና ነው። የአሜሪካ የጦር መሳሪያዎችን ለጉድ የምትታጠቀው አብዛኛውን ወታደራዊ በጀቷን ከዋሽንግተን የምትሰፍረው እስራኤል የራሷን የጦር መሳሪያዎች ከአሜሪካ ኩባንያዎች ጋር በመስራት ለሌሎች የአውሮፓ ሀገራትም መሸጧን ቀጥላለች። ጀርመን ደግሞ ከእስራኤል ጋር አሁን ላይ ባለው ሁኔታ እጅግ መልካም የሚባል ግንኙነት አላት። እስራኤል በጋዛ ከፍተኛ ጥፋት ስታጠፋ አፋቸው ከተለጎሙ የአውሮፓ ሀገራት መካከል ጀርመን ትገኝበታለች። ምክንያቱም በናዚ ጀርመን የተጨፈጨፉት አይሁዳውያን ጉዳይ ዛሬም ድረስ የጀርመን ፖለቲከኞችን ሸብቦ ይዟቸዋልና። አንገታቸውን ቀና አድርገው እስራኤል ሆይ እንዴት እንደዚህ ታደርጊያለሽ የሚሉ ከሆነ
ከወደ እስራኤል የሚሰጣቸው ምላሽ ምን ሊሆን እንደሚችል መገመት አይከብዳቸውም። ይሄ የናዚ መንፈስ ነው፣ እናንተ አባቶቻችሁ ናዚዎች እንደዚህ አድርገውን የሚል ስሞታ ስለሚቀርብባቸው የጀርመን ፖለቲከኞች እስራኤልን ጫን ማለት አይፈልጉም። እስራኤልም የተበዳይነት ፖለቲካ ካርዷን መዘዝ አድርጋ የበርሊን ፖለቲከኞችን ታንቀጠቅጣለች። በአውሮፓ ማንም የማይገዳደረው ግዙፍ የጦር ማሽን እንገነባለን፣ የአውሮፓ ኃያሉን ጦር በጀርመን ምድር ታዩታላችሁ እያሉ የሚገኙት የጀርመኑ ቻንስለር ፍሬድሪክ ሜርዝ እና አጋሮቻቸው ከየትኛውም ሀገር የጦር መሳሪያ በመታጠቅ ሀገራቸውን ከሩሲያ ወረራ ነፃ ለማውጣት እንደሚሞክሩ እየተናገሩ ይገኛሉ። ከ3 ዓመት በኋላ ማለትም በ2028 ወይም ደግሞ ከ4 ዓመት በኋላ በ2029 ሩሲያ ልትወረን ትችላለች በሚል ወታደራዊ በጀቷን ወደ ሰማይ እያስጠጋች የምትገኘው በርሊን በሩሲያ ተደጋግሞ ተነግሯታል። ቭላዲሚር ፑቲን የሩሲያው ፕሬዝዳንት እና ሌሎችም እኛ አውሮፓንም ኔቶንም የማጥቃት ሀሳብ የለንም፣ ነገር ግን የምንሞከር የምንፈተሽ ከሆነ ግን እናደርገዋለን ተብላለች ሀገረ ጀርመን። በተመሳሳይ እዛው አውሮፓ ውስጥ የሩሲያን ሀብትና ንብረት በተመለከተ ከፍተኛ ንትርክ ተነስቷል። ከዚህ ቀደም የተነሳው ንትርክ ዳግም ተፋፍሞ ቀጥሏል። የአውሮፓ ህብረት መቀመጫ የሆነችው ቤልጅየም የአውሮፓ ህብረት ስርዓት እንዲይዝላት ጥያቄ አቅርባለች። በ100 ቢሊዮን ዶላር የሚቆጠር የሩሲያ ሀብት በአውሮፓ ምድር ይገኛል። ይህንን ሀብት ተቀራምተን ለዩክሬን እንስጣት፣ ለዩክሬን ያስፈልጋታል እያሉ የሚገኙት የብራሰልስ ሹማምንት የተቀመጡባትን ብራሰልስ እንኳን ማሳመን ተስኗቸዋል። የአውሮፓ ኮሚሽን ስብሰባ እያደረገ የሩሲያን ሀብት እንዴት ወደ ዩክሬን እናስተላልፍ፣ እጃችን ላይ የገባውን ነዋይ እንዴት ለኪየቭ እንልቀቅላት በሚል እየተነጋገሩ ይገኛሉ። ቤልጂየም ግን ከፍተኛ ተቃውሞ አስነስታ ቆይታለች። አሁንም በአቋሟ ጽንት ብላ ሕግና መርህ ብቻ ያስተዳድረኛል ብላለች። የቤልጂየሙ የውጭ ጉዳይ ሚኒስትር ማክሲም ፕሬቮት በዚህ ጉዳይ ላይ ጠበቅ ያለ ምላሽ ሰጥተዋል ለአውሮፓ ኮሚሽን ሰዎች። አሁንም ደግመን ደጋግመን እንናገራለን፣ በሌሎች አማራጮች አውሮፓ ዩክሬንን መደገፍ ይችላል። ነገር ግን በሀገራችን በተቀመጠው የሩሲያ ሀብትና ንብረት ላይ ማዘዝ አይችልም። የሩሲያን ገንዘብ ከባንክ አውጥታችሁ ወይም ደግሞ ከአክሲዮን ገበያዎች ላይ ሰውራችሁ ስጡ በሚለው ሀሳብ ላይ አንስማማም። ምክንያቱም ሩሲያዎች ይህንን ጉዳይ ወደ ፍርድ ቤት የሚወስዱት ከሆነ እያንዳንዱ የሕግ አንቀጽ ይደግፋቸዋል። አትጠራጠሩ፣ ያሸንፉናል። ይህ ደግሞ ምን ማለት ነው? ሩሲያ በፍርድ ቤት 200 ቢሊዮን ዩሮ ክፈሉ ብትለን ወይም ፍርድ ቤት ይህንን ያህል መጠን ይከፈላት ብሎ ቢወስን ጣጣው እኛ ላይ ይመጣል። ቤልጂየም ደግሞ 200 ቢሊዮን ዩሮ የመክፈል አቅም የላትም። ያ ማለት አጠቃላይ የፌዴራል በጀታችን በአንድ ዓመት ውስጥ ማለት ነው። እናም ቤልጂየም ቀውስ ውስጥ ትገባለች በማለት የውጭ ጉዳይ ሚኒስትሩ ለቤልጂየም የአውሮፓ ህብረት ሐሳብ ምን ማለት እንደሆነ በሚገባ ተንትነው አስረድተዋል። በብራሰልስ የአክሲዮን ገበያና ባንኮች የተቀመጠውን ከ90 ቢሊዮን ዩሮ በላይ የሚሆን ገንዘብ ለዩክሬን እንስጣት፣ የተረፈውን ከኛ ኪስ እንሙላ እያሉ የሚገኙት የአውሮፓ ህብረት ሰዎች አሁንም ቢሆን ብራሰልስን ማሳመን አቅቷቸዋል። የአውሮፓ ህብረት በትንሹ 140 ቢሊዮን ዩሮ ዩክሬን ያስፈልጋታል። ለቀጣዮቹ 2 ዓመታት ይህንን ማድረግ የምንችል ከሆነ ዩክሬን ተንፈስ ትላለች በማለት የሩሲያን ሀብት እንውሰድ በማለት እየተናገሩ ይገኛሉ የብራሰልስ ሰዎች። ሩሲያ ለዚህ ደግማ ደጋግማ የምትሰጠው መልስ ይህ በአደባባይ የሚታይ ስርቆት ነው፣ ሀብቴን አላሰርቅም፣ እንተያያለን የሚል ነው። በመጨረሻም በሶማሊያ ጦሯን ያፈሰሰችው ቱርክ የሶማሊያን ነዳጅ እያወጣች ልትቸበችብ መሆኑ ታውቋል። በቀጣዮቹ ወራትም ይህንን ማድረግ እንደምትጀምር ታውቋል። ላለፉት 12 ወራት የተለያዩ ጥናቶችን ስታከናውን የቆየችው ቱርክ አሁን ነዳጅ የማውጫው ጊዜ ደርሷል ብላለች። ኦሮክሬስ የተባለ የምርምር መርከብ
ወደ ሶማሊያ የባህር ዳርቻ ወስዳ በከፍተኛ ደረጃ ሊታይ የሚችል ምርምር ስታደርግ የነበረችው አንካራ ዋናውን የምርምር ሥራ ማጠናቀቋም ተሰምቷል። በስሪዲ የታገዘው በሶማሊያ የባህር ዳርቻም እንዲሁም በባህር ውስጥ ያለውን ሀብት በሚገባ ተመልክቷል የተባለለት ይህ የምርምር ሥራ በቱርክ የነዳጅ ድርጅት ተርኪሽ ፔትሮሊየም የተዘወረ እንደሆነ ታውቋል። 5000 ስኩዌር ኪሎ ሜትር ርቀት ላይ የሚገኝ የነዳጅ ሀብትን ያነፈነፈው ተርኪሽ ፔትሮሊየም በቅርቡ ነዳጅ ማውጣት እንደሚጀምር እያሳወቀ ይገኛል። በጥር ወር አንድ አዲስ ነገር ትሰማላችሁ ብላለች አንካራ። ከጥር ወር በኋላ የሚገባው የፈረንጆቹ 2026 ላይ ጥናቱ ሙሉ ለሙሉ ተጠናቆ የመጨረሻው ብያኔ ላይ ደርሰን ከሶማሊያ ነዳጅ ማውጣት እንጀምራለን ብላለች ሀገረ ቱርክ። በውሃ ውስጥ በጥልቀት በመግባት እስከ 3000 ሜትር ምርምሩ እንደተካሄደም ተነግሯል። ይሁንና የተለያዩ ፈተናዎች ቱርክን ገጥመዋታል። የመጀመሪያው ፈተና ከጸጥታ ችግር ጋር የተያያዘ ነው። የባህር ላይ ወንበዴዎችና አሸባሪዎች በሚያምሷት ሶማሊያ ምርምሩን ለማከናወን ቱርክ ጦሯን አሰማርታ የምርምር መርከቡን ስትጠብቅ እንደነበርም ታውቋል። የምርምር መርከቡ ሁልጊዜም ሲጠበቅ ነበር ነው የተባለው። የመሰረተ ልማትና ሌሎች ችግሮችም ቱርክ ያነሳቻቸው ነጥቦች ናቸው። ነዳጅ ለማውጣት የምንንቀሳቀስባቸው አካባቢዎች መንገድን ጨምሮ የተለያዩ መሰረተ ልማቶች የሏቸውም። እናም ይህንን ኢንቨስት ማድረግ ይኖርብናል፣ ስራው ከባድ ይሆናል ብላለች። የአሜሪካ መንግስት ሪፖርትን የጠቀሱ የተለያዩ ዘገባዎች እንደሚጠቁሙት ሶማሊያ በነዳጅና በጋዝ ሀብት 30 ቢሊዮን በርሜል ተሰፍሮ ሊወጣ የሚችል ሀብት አላት። ይህንን ሀብት ደግሞ ከአንድ ዓመት በፊት ቱርክ እንድትጠቀምበትና የተወሰነውንም እንድታጋራ ሞቃዲሾ እንደፈረመች ይታወቃል። በሞቃዲሾ ግዙፍ ኤምባሲ ያላት ሲሆን ከ1 ቢሊዮን ዶላር በላይ ለሰብአዊና ለተለያዩ ግልጋሎቶች የሚውል ገንዘብ ስትሰጥ ቆይታለች። በተለይ ሬሴፕ ጣይብ ኤርዶዋን ወደ ስልጣን ከመጡበት ጊዜ አንስቶ ሶማሊያ ለቱርክ ልዩ ትኩረት ያላት ሀገር ሆና ቆይታለች። የጦር መሳሪያዎችንም አስታጥቃለች። ቲ129 ሄሊኮፕተሮች እዚህ ውስጥ ይመደባሉ። የቱርክ ተቋማት የሞቃዲሾን አየር ማረፊያና ወደቦች እንደሚያስተዳድሩም ይታወቃል። ቱርክሶም የተባለ ግዙፍ የጦር ቤዝ ያላት አንካራ በአካባቢው ያላትን ሚና ከፍ እያደረገች ትገኛለች። ታዲያ ይህ ለግብፅ ትርጉሙ ቀላል አይደለም። ምክንያቱም እነዚህን ሀብቶች የማንቀሳቅሰው ሌላ ተገዳዳሪ ሲኖርብኝ አይደለም በማለት ግብፅን ገሸሽ ለማድረግ ስትንቀሳቀስ ቆይታለች። ኢትዮጵያና ሶማሊያ ዲፕሎማሲያዊ ውዝግብ ውስጥ በገቡበት ሰዓት ሞቃዲሾንና አዲስ አበባን ማስታረቅ የፈለገችው ግብፅ ቀዳዳውን ተጠቅማ በሞቃዲሾ ፖለቲካ ውስጥ ሰተት ብላ እንዳትገባ በማሰብ እንደሆነ ይታመናል። እናም ወደ ሶማሊያ የበለጠ እየመጣሁ ነው፣ ግብፅ ሆይ ተረጋጊ ለማለት የኤርዶዋኗ ቱርክ መልእክት ያስተላለፈች ይመስላል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የተአማኒ የፈጣንና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።